ገንዘብ ለሰው ልጅ በጣም አስፈላጊ ነገር ነው። ገንዘብ የሚናገርን ሁሉ ዝም ያስብላል። የተዘጉ በሮችን ይከፍታል። በእኔ ህይወት ደግሞ ብዙ የተዘጉ የችግር በሮች አሉ። እነዚህን በሮች ከፍቼ መውጣት እፈልጋለሁ። ማርፈድ የለብኝም። ካረፈድኩ ማጣው ሰው አለ። ለዚህ መፍጠን አለብኝ። ለወራት በዚህ አስተሳሰብ ውስጥ ነበርኩ። እነዚህ ነገሮችን በመጠቀም ብዙ ስህተቶችን ሰርቻለሁ። ምክንያቱም ጥቅም ስለማገኝበት። ገንዘቡ የኔንም የእናቴንም ህይወት ለመቀየር አስፈላጊ ነበር ብዬ ስላመንኩ። የዛን ቀን ግን ወደዛ ቦታ እየሄድኩ የነበረው እነዛን የወንጀል ዕቃዎችን ለአድናን መመለስ ስለነበረብኝ። በወንጀል የጨቀየውን የታሪኬን ገጽ ለመቅደድ ነበር። ምክንያቱም አዲስ ሰው መሆን ስለፈለኩ፣ አዲስ ተስፋ ስለሰነኩ፣ ለእናቴ ቃል ስለገባሁላት፣ በጋሽ አይን ውስጥ ተስፋን ስላየው ነበር በዛች ቀን ሁሉም ነገር እንዲያበቃ የፈለኩት። ወደ ኋላ ሊመልሱኝ የሚችሉ ነገሮችን ማጽዳት ነበር። እዛ ከደረስኩ በኋላ ግን የተፈጠረውን ነገር አላስታውስም። ድንጋዩ መጥቶት ነው። አራንተን ቶሎ ደውዬ አላችሁ ጋር ይተራ አምቡላንስ ጋር ደውሉ። ምንድነው አባ ስቴል ብትርታውን ለማየት ሞክር።
ስነቃ ግን ራሴን ያገኘሁት ከ3 ወራቶች በኋላ እናንተ ሆስፒታል ነበር። የኔ ታሪክ ይሄ ነው ዶክተር። እስካሁን አንተ አድርግ ያልከኝም በሙሉ አድርጌያለሁ። አልሐምዱሊላህ ምንም የህመም ስሜት አይሰማኝ። ተሽሎኛል። በጣም ደህና ነኝ። አሁን ደግሞ ተራ ያንተ ነው ዶክተር። ቃል የገባህልኝ ፈጽም። እናቴ ጋር ደውልላት። ልጅሽ ነክቷል፣ ተሽሎታል በላት። ይሄን እኮ በጣም እየተጨነቀሽ ነው። ጋሺ ጓደኞቼ ውጭውን ማየት ናፍቆኝ። እሺ ታገኛቸዋለህ። አብሽር። እነሱም እኮ በጣም ናፍቀዋል። በጣም ነው የሚጨነቁልህ። ስለአንተ በጣም ነው የሚያስቡት። የሚገርምህ ሁሌ ይጠይቁኛል። እሺ ታገኛቸዋለህ፣ ተጨነቀ። ግን ከዛ በፊት አንድ ነገር ልጠይቅህ ፈልጌ ነበረ። ስለ ፖስታው ጉዳይ ማለት በተከታታይ ይህን ፖስታ የሚልኩልህ ሰዎች እነማን ናቸው? ቆይ ማለት ማን ነው የሚልክልህ? ለምንስ ነው የሚልኩልህ? ማለት ሀቢብ ይሄ ነገር ድንገት ከቅዠቱ ጋር የሚገናኝ ከሆነ ብዬ ነው። እንደዛ ነው አይደል? ላኪት ክፈታውና ይህ ከ9ኛ ክፍል ጀምሮ የነበረው ያንተ ውጤት ነው። እኔ የማውቀው ሀቢብ ይሄንን በትምህርቱና በጸባዩ ተመሰከረለት። ትምህርት ቤታችን የሚኮራበት ጎበዞ ሀቢብ። አሁን ግን የማየው እንደዛ በተስፋ ስንጠብቀው የነበረውን ሀቢብን አይደለም። ቶታሊ ተቀይረሃል። ባለፉት ወራቶች ውስጥ በአንተ ህይወት ውስጥ ምን እንደተከሰተ በፍጹም ላውቅ አልችልም፣ ግን ተቀይረሃል። በግቢ ውስጥ ያሉ መምህራኖች በሙሉ በአንተ ላይ ኮምፕሌን አላቸው። ቢኮዝ ውጤት ተበላሽቷል። እንደ ጸጉር ቁርጥ ባህሪም ተቀይሯል።
ፕሊዝ ቴል ሚ ሀቢብ፣ ምንድነው እንደዚህ ተስፋ ያስቆረጠ? ምንድነው? እነማን ናቸው? እዚህ ግቢ ባይን ማቃቸው ልጆች ናቸው። ታዲያ ካንተ ምን ፈልገው? ከኔ ምንም አልፈለጉም፣ ግን ሀቢብን ይፈልጉታል። ለምን? ማለቴ ከሀቢብ ጋር የሚያገናኛቸው ነገር ደግሞ ምን አለ? እስካሁን ምንም አልነበረም። ከዚህ በኋላ ግን ከሱ ጋር የሚያገናኛቸውን ነገር ይፈልጋሉ። ያው እዚህ ግቢ ስለ ሀቢብ የሚናፈሰውን ወሬ ሰምተዋሉና ይሄ ልጅ ሳይብስበት ከኛ ጀማ ጋር ቀላቅለ ነው ብንመክረው ይሻላል እያሉ ነው። ለዛ ነገር ደግሞ አንተ አግዘን ነው የሚሉት እኮ። ሀቢብ እሺ ብሎ ጀማቸው ሊቀላቀል ልፉ ቢላቸው ነው ባክ። ስማ ሀቢቤ እኮ አባቱ ከሞተ በኋላ እኮ ፍጹም ሌላ ሰው እኮ ሆኗል። እነሱ ደግሞ የሚያውቁት ያው በቃ የድሮ ጸባዩ ነው። ሰሞኑን በተደጋጋሚ ከብዙ ሴቶች ጋር እያየ ነው አሉ። ይህ ነገር ደግሞ ወዳልሆነ ነገር ይመራዋልና ቀርበነው ብንመክረው ይሻላል እያሉ ነው። ታየኝ እኮ አሁን ሀቢብ ቺክ መጀንጀን አቁም ስትለው በደህና ቴስታ ጥሎ ነው መኖር እንድታቆም የሚያደርግሽ። ስማ ነስሬ፣ ሀቢብ እኮ በቃ አለ አይደል ሁሉም ነገር እኮ አዲስ ሆኖበት እኮ ነው። ታስሮ እንደተፈታ ፊጋ በሬ በለው። በዚህ ጉዳይ ምንም ብንለው አይሰማንም። በቃ ይውጣለት ብለን መተው ነው የሚሻል። እሺ እኛ ይውጣለት ብለን ተው ነው። ዳይሬክተሩ ግን ያን ሁሉ ጥፋት እያየ ላሽ የሚለው ይመስላል። ጥሩ፣ ይህን ያህል ጊዜ ጠብቄ ምንም ልትለኝ አልቻልክም። ሊስን ሀቢብ፣ አሁን አንተ የተቀመጥክበት ወንበር ላይ ተመሳሳይ ጥፋት ያጠፋ ሌላ ተማሪ ቢሆን ኖሮ ምን አይነት ውሳኔ ሊወስን እንደሚችል አንተም በደንብ ታውቃለህ አይደል? ጭንቅላትን ስለማውቀውና ከዚህ በፊት በነበረ ጥሩ ውጤትና ጸባይ ትምህርት ቤታችንም በአንተ ላይ ተስፋ ስለሚያደርግ በዚህ ልክ ነበር የታገስኩ። ከዚህ በኋላ ግን በምንም አይነት ጥፋት ስምህ ወደዚህ ቢሮ ቢመጣ ውሳኔ ግልጽ ነው። አሁን ለመጨረሻ ጊዜ በማስጠንቀቂያ አልፌያለሁ። ፈርምና ውጣ። ኦ ዌልካም። ይማን ግቢ። ሀቢቢ ዳይሬክተሩ አስቀየመ እንዴ?
እስክትመጣ በጣም ጨንቆን ነበር። ምን አለ? የመጨረሻ ማስጠንቀቂያ ብሎ አስፈረመኝ። ባክቶ እንደውም ቢያባረኝ ለኔ ግልግል። ስማ፣ እቺ ልጅ እዚህ ግቢ አይቻት አላውቅም። ከእናንተ ማንም ያውቃታል እንዴ? አይ ሀቢቢ፣ በቃ አይንሽ እንደዚህ አይነት ቺክ አጥልሎ ማየት ጀመረ አይደለ? አረች እንኳን ተቅርብ። ቢያንስ የመጨረሻ ማስጠንቀቂያ መፈረምን አትርሳ እንጂ ሀቢቢ። አቦ ምክሩን ተውና ስለሷ የምታውቁት ነገር ካለ ንገሩኝ። መቼስ ለምን ከሷ ጋር ተዋወቅክ ብሎ አያባረኝም አይደል? እንግዲህ የሚሻልህን አንተ ታውቃለህ። እኔ ስለማውቀው ጉዳይ ተውና ስለማላቃት ልጅ ንገረኝ እስቲ። ጀሚሏ የምር ልቀርባት እፈልጋለሁ። ልጅቷ ከነ መነጽሯ የሆነ ደስ የሚል ነገር አላት። ንገሩኛ፣ ታውቃታለህ? ስሟ ኢማን ነው። ከስሟ ውጭ ግን ስለሷ የማውቀው በጣም ኮስታራና ገገማ መሆኗ። ልጅቷ የወንድ ጓደኛ ቀርቶ ደኔ ሴት ጓደኛ እንኳን እኮ የላትም። ሰው ትርቃለች። በቃች እንኳን ተለፈ። እሱ እንዳለው ደግሞ ገገማ ከሆነች እሷን ለመቅረብ ብለህ እልህ ውስጥ ትገባለህ። ከሴት ልጅ ጋር ደግሞ እልህ ውስጥ መጋባት ብዙ ነገር ያሳጣል። ምንም ነገር ሳላጣ እሷን በቀላሉ የኔ እንዴት እንደማደርጋት አሳያለሁ። ይልቅ ጀምር። ስሟ ማን ነበር ያልሽኝ? ኢማን። በጣም በቃ ይሄው ነው። ምን ነው ያደረኩት ነገር ጥሩ አይደለም እንዴ? ማለቴ ቢያንስ መሬት የወደቀ ቦርሳሽን ካፈር ላይ አስቸዋለሁ። ስለዚህ ታመሰግኛለሽ ብዬ ጠብቄ ነው። ምን ነው ዝም አልሽ? ወይስ የጣልሽውን ቦርሳ ማፈልጊው ነበር? በእኔ ቤትማ መልካም ነገር ማድረግ ነበር። መልካም ነገር የምታደርገው ምስጋና ፈልገህ ነው እንዴ? ጎሽ፣ ማመስገን ተስኖሽ እንጂ ማውራት ትችያለሽ ማለት ነው። ደስ ይላል። በነገራችን ላይ ሰውን ያላመሰገነ አላህን አያመሰግንም በሚለው አባባል ትስማሚያለሽ? እኔ ግን እስማማለሁ። እንደውም ሳስበው ይህንን አባባል የፈጠረው ሰውዬ ከአንቺ ጋር የሆነ ቀረቤታ ያለው ይመስለኛል። ባደረገው መልካም ነገር ምንም አላመሰገን ስትዩ ጉዳዩን ከፈጣሪ ጋር ያያያዘው። ይሄን ያህል የመመስገን ፍላጎት ካለህ ለምን ስምን ተመስገን አታስብለውም? ሰዎች በጠሩ ቁጥር ያመሰገኑ እንዲመስልህ። አረ በኮመክ የምር ይህንን ቀድ ሌላ ሰው ላይ ብቀልጁና እኔ ላይ ባቀልጁ ኑሮ በጣም ነበር ምስል። ለማንኛውም እየተከተልከኝ ያለኸው እስካመሰገነ ከሆነ ይኸው አመሰግናለሁ ብያለሁ። አሁን ግን ብቻ እንዴት ፍቀድልኝ። እሺ ግን አሁንም አመሰግናለሁ። አንቺ መከተሌን እንዳቆም ትፈልጊያለሽ? ጥሩ። አንቺ መከተሌን እንዳቆም ከፈለግሽ አንድ ጥያቄ ጠይቅሻለሁ። ከመለስሽልኝ እኔ እመለሳለሁ። ምን ታያለሽ? ዝምታሽን እንደ መስማማት ቆጥራለሁ። ስለዚህ ጥያቄ ልጠይቅሽ። ለምንድን ነው ግን እንደዚህ ራስሽን አብዝተሽ የጠላሽው? እሺ ቆይ ጥያቄ ላስተካክለው። ለምንድን ነው እንደዚህ ራስሽን አብዝተሽ የወደድሽው? ምን ማለት ነው? እንዴት የማታውቀውን ሰው እንደዚህ አይነት ጥያቄ በድፍረት ትጠይቃለህ? የጠየቅኩሽ ስለማውቅሽ ነው ኢማን። ብዙ ጊዜ እዚህ ግቢ ብቻሽን ነው የምትራመጂው። ካጠገብሽ የሚቆም ጓደኛ የለሽም። የግቢው ተማሪዎች በጠቅላላ የሚያውቁሽ በኮስታራ ነች። ብቸኛ ነሽ። ኮስታራ ፊትሽ ላይ ፈገግታ አይነበብም። ይህ ሁሉ ለምን?
ይቅርታ፣ መጀመሪያ ይህንን ላንተ የማስረዳት ግዴታ የለብኝም። ሲቀጥል ማንንም አለመቅረብ የግል መብቴ ነው። ግን እኮ ሰው ነሽ አይደለ? ለሰው ደግሞ የግድ ሰው ያስፈልገዋል። እንደውም እናቴ ምን ትለኛለች መሰለሽ? ለሰው መድኃኒቱ ሰው ነው፣ ከገንዘብ በፊት ሰውን ማትረፍ ቻለበት ትለኛለች። እንግዲያውስ እናቴ እኔን አያውቁም ማለት ነው። ለሰው ልጅ ጠላቱም የሰው ልጅ ነው። ስለዚህ ማንንም መቅረብ አልፈልግም። ቆይ ለምን ይመስልሻል ሰዎችን መቅረብ ማትፈልጊው? እኔ ልመልስልሽ። አንቺ ሰዎችን ማትቀርቢው ሰዎች አንቺ ስለማይቀርቡሽ። ለዚህ ነው ሁሉም ሰው የሚጠላሽ ይመስልሽ። አቁም። በጣም እየተፈላሰፍክ ነው። እየተፈላሰፍኩ አለሁ። የነገርኩሽ ስላንቺ የሰማሁት እውነት ነው። ምንድነው ይሄን ያህል መጨነቅ? ሺህ ዓመታት ኖሪም እኮ አይደል? የምትኖሪው እስክትሞቺ ድረስ አንድ ጊዜ ብቻ። ስለዚህ እስካለሽ ድረስ ደስተኛ ሁኚ። ሰዎችን ቅረቢ፣ ተግባቢ። ያኔ ሰዎች አንቺን ይቀርቡሻል። ስለ ምክርህ አመሰግናለሁ። አሁን ግን ብቻዬን እንድሄድ ትፍቀድልኝ። ብቻ መሆን ጥሩ አይደለም እያልኩሽ እኮ ነው። ብቻ መሆን ጥሩ ቢሆን ኖሮማ ከአባታችን አደም በኋላ እናታችን ሐዋ ባልተፈጠረች ነበር። ኢማን፣ ራስሽን አትጣሊ። ነፃ ሆነሽ ራስሽን ከዓለም ጋር አስተዋውቂ። ሰዎችን ቅረቢ፣ ተግባቢ። ያኔ የምርም ደስተኛ ትሆኛለሽ። እስከ ዛሬ ድረስ ኢማንን የጎዳት ምን እንደሆነ ታውቂያለሽ? ዓለምን በአንድ አቅጣጫ አጥበባ መመልከቷ። ከዚህ በኋላ ኢማን እንዲህ ናት። እብድ ነህ። እሺ ቆይ ግን ማነህ አንተ? እንዴት ከተማሪዎች ተለይተህ በድፍረት ቀረብከኝ? ከየት ነው የመጣኸው? ማነህ? ሀቢብ እባላለሁ። በዚህ አጋጣሚ ነበር ከኢማን ጋር የተዋወቅነው። በጣም ደስ የምትል ሴት ነች፣ ልክ እንደ ውሃ ንጹህ። በጊዜ ሂደት በጣም እየተግባባን መጣ። ታውቃለህ ዶክተር፣ የዛን ሰሞን ትምህርት ቤት የሚሄድ ፍላጎቴ በጣም ጨምሮ ነበር። እናቴና ጓደኞቼ በእኔ ተገርመው ነበር። ምክንያቴ ግን ኢማን ናት። እዛ ግቢ የሚሄደው እሷን ለማየት ነው። ከእሷ ጋር ማሳለፉ እያንዳንዷ ደቂቃ ለእኔ ትርጉም አለው። አጠገቤ ሆና እንኳን ትናፍቀኝ ነበር። በቃ ከሌሎች ተለይተን የራሳችንን ዓለም ፈጠርን። ውሏችን ትምህርት ቤት ቢሆንም ክላስ ግን አንገባም ነበር። እሷም እንደኔ ማንበብ ትወዳለች። ሳር ላይ ተኝተን ተራ በተራ መጽሐፍ እያነበብን እንዝናና ነበር። በቃ ተላመድን፣ ተዋደድን። ታዲያ አንድ ሰሞን ኢማን ታማ ለተከታታይ 3 ቀናት ትምህርት ቤት አልመጣችም። በጣም ጨነቀኝ። በአራተኛው ቀን ግን ከህመሙ በላይ ናፍቆቱ የበረታባት ኢማን ለእኔ ስትል ከነ ህመሟ ትምህርት ቤት መጣች። የዛን ቀን ለመጀመሪያ ጊዜ ኢማንን ጨበጥኳት።
ለስላሳ እጆቿን በእጆቼ ዳበስኩ። ስጨብጣት በጣም ነበር የነዘረኝ። ደነገጥኩ። እሷም ደንግጣ እንደነበር የገባኝ ምዳፊ ላይ ያሉ ጣቶቿ ሲንቀጠቀጡ ነበር። ለስላሳ እጆቿን በእጆቼ ስዳብስ ለማቀፍ ተመኘኋት። ሳቅፋት ዶክተር ሳቅፋት። መሳሙ ቀለለኝ። ስስማት ዶክተር ሴጣን ተከትሎን ካልጋ ወደቀ። አብረን ተኛ። ግን እኮ ዶክተር እንደዚህ አይነት ነገር ይፈጠራል ብለን አላሰብንም ነበር። ራሴን እንደዚህ አይነት ስህተት ውስጥ አገኘዋለሁ ብዬ አላስብም ነበር ዶክተር። ስህተት ውስጥ ራሴን አገኛለሁ ብዬ አላስብም ነበር። ለካ ሁሉም ነገር የራሱ የሆነ ሂደት አለው። ምንድን ነው የተፈጠረው? ምንድን ያደረግነው? ለምን ሀቢቢ፣ ለምን እንደዚህ ያደረግን? ነገ እኮ ጌታችን ፊት እንቆማለን። በዚህ ተግባራችን እንቀጣለን አይደል? ድንበሩን ጥሰናል። ለምን እንደዚህ ያደረግን? ለምን አላውቅም። የተፈጠረው ነገር በሙሉ እንዴት እንደተፈጠረ አላውቅም። አሁን ማውቀው አንድ ነገር ላንቺ ያለኝ ስሜት እውነት መሆኑን ብቻ ነው። ይህንን ነገር ወንድሜ ቢሰማ፣ አጎቴ ቢያውቅ ምንድን ነው የሚፈጠረው? ይህንንስ ታውቃለህ? አዎ አውቃለሁ። አታውቅም ሀቢቤ፣ አታውቅም። እኔ ራሴ አላውቅም። በቀደም ዕለት ኢማን ፈለከኝ እንድብያ? ይሄ ቦርሳ አንቺ ቦርሳ ነው አይደለም?
በቃ ይሄን ልጠይቀኝ የጠራኸኝ? ቀልደኛ። ጥያቄን አልጨረስኩም። ይሄ ቦርሳ የአንቺ ቦርሳ ነው ወይ? አዎ የኔ ቦርሳ ነው። ጥሩ። ታዲያ የወንድ ደብተር አንቺ ቦርሳ ውስጥ ምን ያደርጋል? መልሽልኝ። የወንድ ደብተር አንቺ ቦርሳ ውስጥ ምን ይሰራል? የክላስ ልጅ እኮ ክፍል ውስጥ ረስቶት ሄደ እና ያለበት ቦታ ድረስ ወስደሽ ፈልገሽ ሰጩ ነው ወይ? አንቺ ከመጀመሩ ነው የሰው ደብተር የሰው ዕቃ ሰብሳቢ ሆንሽ። ምን አባሽ ዘጋሻል? የምጠይቅሽን መልሽልኝ እንጂ በአግባቡ። ለዚህ ነገር ሁሉ ተጠያቂ ነኝ። ሁሉም ጥፋቶች በእኔ መነሻነት ነው የተፈጸሙት። ግን ጥፋቶችን በሙሉ ካለማወቅ እንጂ አንቺን ለመጉዳት እኮ አስቤ አይደለም። እሱን አውቃለሁ ሀቢቤ። ደግሞም ሁለታችንም ነን ጥፋተኛ። እውነት መስሎን የተጓዝንበት መንገድ መጨረሻው ይሁን። በጊዜው ሁለታችንም ደንግጠን ስለነበር ለትንሽ ጊዜ ተለያየን። ግን ኢማን ቀስ በቀስ ትምህርት ቤት መምጣት አቆመች። ስደውል ስልክ አታነሳ። በጣም ነበር የጨነቀኝ። እሷን ላገኛት የምችልበት ቦታ በሙሉ ፈለግኳት። ግን እሷ እኔን ልታገኘኝ ፈቃደኛ አልነበረች። ዶክተር ወዳት ነበር እኮ። መውደድን ያወቅኩት በሷ ነው። ወደማላውቀው ዓለም ደርሼ የተመለስኩት ከሷ ጋር ነው። ሳይገባኝ የጨረስኩት ግን የወደድኩት ፊልም ማለት እሷ ነች። አጠር ያለ ህልም የሚመስል ኑሮ ኖሬ ያለፍኩት ከሷ ጋር ነው። በጊዜው ስላለችበት ሁኔታ አጨነቅ ስለነበር እንደማታነሳልኝ እያወቅኩ እንኳን ሳልደውልላት ውዬ አላድርም ነበር። እሷ በእኔ ጨከነች። ከኔ መራቅ፣ ከኔ መሸሽ መረጠች። ግን ደግሞ እውነት አላት አይደል? አዎ፣ እኔን መሸሿ፣ እኔን መራቋ ልክ ነው። ምክንያቱም እኔ ጥሩ ሰው አይደለሁ። እኔ ጥሩ ሰው አይደለሁ አይደል እንዴ ዶክተር? እኔን መሸሿ ልክ ነበር አይደል ዶክተር? አዎ ልክ ነበር። ምክንያቱም እኔ ኃጢአተኛ ነኝ፣ ወንጀለኛ ነኝ፣ ኃጢአተኛ ነኝ። አዎ ወንጀለኛ ነኝ። ኃጢአተኛ ነኝ። ወንጀለኛ ነኝ። ተረጋጋ። ዶክተር ኃጢአተኛ